أعوذ بالله السميع العليم من الشيطان الرجيم. بسم الله الرحمن الرحيم. الحمد لله الذي بلغنا مواسم الرحمات وجعل رمضان مفتاحا للقلوب بعد قسوتها ونورا للأرواح بعد غفلتها. نحمده سبحانه أن لم يجعل رمضان شهر جوع وعطش بل شهر التقوى وتزكية والتحول. والصلاة والسلام على سيدنا محمد صلى الله عليه وسلم الذي كان يستعد لرمضان قبل دخوله ويربي أمته على أن رمضان لا ينتظر بل يستقبل بقلوب حية. وبعد، أحبتي الكرام، أبائي وإخوتي ود أباتوچنا وندموچ، أبدأ بتحية الإسلام. السلام عليكم ورحمة الله وبركاته. ሳምንታዊ የመተዋወሻ ፕሮግራም አካል የሆነው የዛሬው የሮብ ዕለት ፕሮግራም በአላህ ፍቃድ አልእስቲዕዳዱ ሊረመዳን በሚል ለረመዳን መደረግ ያለበት ዝግጅት በምን አይነት ሐል ላይ ሆነን ይህንን የተከበረ የተቀደሰ የሆነን ወር መቀበል አለብን የሚለውን ነጥብ በተወሰነ መልኩ ለመተዋወስ እንሞክራለን። እንደሚታወቀው ያው እዚህ ጋር የተቀመጠ ሁሉ ዓሊም ሆኖ ሳይሆን እዚህ ውስጥ ያላችሁ የተሻላችሁ ዕውቀት ያላችሁ ሰዎች ትኖራላችሁ። ላኪን የአጋጣሚዎች ሁኔታ ሆኖ ምናልባት እኔም ራሴን እንዳነቃ ትንሽም ደግሞ ሰበብ መሆን ከቻልኩ በሚል ነው እዚህ ጋር ሊገኝ የቻልኩት። በዛ ሐል ውስጥ ሆነን የተወሰኑ ነጥቦችን እንተዋወሳለን ማለት ነው። ሸህሩ ረመዳን የቅተሪብ፣ እንግዲህ የተከበረ የሆነው የተቀደሰ የሆነው የረመዳን ወር ወደኛ እየተቃረበ ነው። ይሄ የተፈጥሮን ሕግ ተከትሎ የሚመጣ የሆነ የህይወት ዑደት ነው። ይሄ አያጠያይቅም፣ ይሄ አያስገርምም፣ ኦር ይሄ አያሳስብም ማለት ነው። የሚያሳስበው ነገር هل نحن مستعدون የሚለው ነው። ለዚህ ለተከበረ ወር ለዚህ ስራዎች ሲሰሩበት በኢኽላስ በተውሂድ በኢትባዕ ሱናህ ከተሰሩበት ትልቅ የሆነን ሪብህ ድል ስኬት ሊያቀዳጅ የሚችል ሰበብ ሊሆን የሚችል ወደ አላህ ለመቃረብ ሰፋፊ ድሎችን ያቀፈ የሆነው ወር ወደኛ በሚመጣበት ጊዜ ለዛ በሚመጥን መልኩ ራሳችን አዘጋጅተናል ወይ የሚለው ወሳኙና ትልቁ ጥያቄ ይሆናል ማለት ነው። እንግዲህ ረመዳን በአጋጣሚ የሚመጣ እንግዳ እንዳልሆነ ማወቅ አለብን። ጥቁር እንግዳ የምንለው አይደለም። ደረሰብን ብለን የምንይዘው የምንለቀው የሚጠፋብን መሆን የለበትም። ረመዳን ከወቅቶች ውስጥ ተመርጦ አላህ Subhanahu Wa Ta'ala ለዚህ ኡመት ከሰጠን ስጦታዎች ውስጥ አንዱ የሆነ ከመምጣቱ በፊት አስቀድሞ በደንብ የተነገረ የሆነ ታላቅ ወር መሆኑን ማስታወስ ያስፈልጋል። እንደዛም ከመሆኑ ጋር አንዳንዴ ሰዎች ሳይዘጋጁለት በተዳከመ ስሜት ምንም አይነት ለውጥ ሳያደርጉ ሲገቡበት ይስተዋላል። እንግዲህ ዝግጅት ሲባል በሁለቱም መንገድ ማየት ይቻላል። ማዕነዊያን ወሂሲያን ማለት ነው። በሚታዩ ነገሮች አካላዊ በሆነ ሁኔታ ውስጥ በምናያቸው ነገሮች መዘጋጀት አለ። ቀልብን፣ ነፍስን፣ ንያን ከማስተካከል ጋር ደግሞ የመዘጋጀት ውስጣዊ የሆነ ዝግጅት አለ። ይህ ዲን ሁለቱንም ክፍሎች እኩል ቦታ ሰጥቷቸው ነው ማለት ነው የሚያመጣው። አላህ Subhanahu Wa Ta'ala ረመዳንን በዚህ ኡመት ላይ ግዴታ ሲያደርግ የምግብ ጊዜያችንን ብቻ እንድንቀይር ፈልጎበት አይደለም። ምናልባት ጎልቶ የሚታየው እሱ ሊሆን ይችላል። ላኪን የሚፈለግበት የሆነው ነገር ከዛ ከፍ ያለ ነው ማለት ነው። ልቦች እንዲቀየሩ አላህ Subhanahu Wa Ta'ala ይፈልግበታል። ተቅዋ ልብ ላይ እንዲሰርጽ ይፈልግበታል። የኛ ህይወት እንዲቀየር አላህ Subhanahu Wa Ta'ala እድሉን
በዚህ ወር ውስጥ ይሰጠናል ማለት ነው። አቅጣጫም ስተን ከሆነ ቆም ብለን ራሳችንን አርቀን ወደ ትክክለኛው ዘላለማዊ ስኬትን ሊያቀዳጀን ወደሚችለው መንገድ እንድንገባ የተሰጠን እድል ነው ማለት ነው። ግዴታነቱን በተመለከተ አላህ ሱብሓነሁ ወተዓላ በሱረቱል በቀራ ግዴታ መሆኑም የተፈለገበትን ምክንያት አብሮ አያይዞ ይነግረናል። በሱረቱል በቀራ አያ ቁጥር 183 ያ አዩሀል ለዚነ አመኑ ይላል አላህ ሱብሓነሁ ወተዓላ ምእመናኖችን ስም ጠርቶ ሲያናግር ማለት ነው። የሚመለከታችሁ ጉዳይ አለ። ለሚመለከተው ሁሉ ተብሎ አልተጻፈም። ይሄ ያ አዩሀል ሙእሚኑን አድራሻው ይታወቃል ማለት ነው። ሙእሚን ነኝ ካልክ ይሄ ነገር ይመለከተሃል ማለት ነው። ሙእሚን ሳትሆን ጀነት አትገባም። ጀነትን የሚሻ ሁሉ ይህ መልእክት ይመለከተዋል ማለት ነው። ያ አዩሀ ለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ኩቲበ ዐለይኩም ሲያም ጾምን መጾም አይ ረመዳንን ወር ግዴታ ተደርጎባችኋል። ይህ ነገር መሆኑ አዲስ ነገር ደግሞ አለመሆኑን በዚሁ አያይዞ ከማ ኩቲበ ዐለ ለዚነ ሚን ቀብሊኩም ከእናንተ በስተፊት በነበሩትም ግዳጅ ተደርጎ የጾም ወቅት እንደተሰጣቸው ሁሉ ለእናንተም ይህ ጾም የተባለ ነገር በእናንተ ላይ ግዴታ ተደርጓል። የተፈለገበትም ነገር እንዳለ አላህ ሱብሓነሁ ወተዓላ በዚህ የቁርአን አያ መዝጊያ ላይ ያስቀምጠዋል ማለት ነው። ለዐለኩም ተተቁን አላህን ትፈሩት ዘንድ ይከጀላልና ፍራቻ ልባችሁ ላይ ይጨምራል ተብሎ ይታሰባልና ይፈለጋልና። የአላህ ፍራቻ ያለው ሰው ሙሉ የሆነ ሰው ብሎ ማለት እሱ ነው። ሲጀመር የአላህ ፍራቻ የሚገኘው እነማን ዘንድ እንደሆነ አላህ በቁርአን ተናግሯል አይደል? ኢነማ የኽሻ አላህ ሚን ዒባዲሂ መን ሁም አልዑለማኡ ዑለማ እውቀት ያላቸው እውቀት የደረሳቸው የሆኑ ትክክለኛ እውቀት የደረሳቸው የሆኑ ሰዎች ናቸው አላህን የሚፈሩት። ተቅዋ ልባችን ውስጥ እንዲደላደል በዚህ ድንጋጌ አላህ እንደፈለገበት ይነግረናል ማለት ነው። ተቅዋ ያለው ሰው እንግዲህ ሙስሊም ከሆነውም ጋር ሙስሊም ካልሆነውም ሰው ጋር ለመኖር አይከብደውም ማለት ነው። ሊአነሁ በተቅዋ ላይ የተገነባ ህይወት የተስተካከለ ህይወት ፍትሃዊነትን ያስቀድማል፣ አኽላቅን ታሳቢ ያደርጋል ማለት ነው። ኸይር የተባሉ ስራዎችን ሁላ እሱን የሚቀድመው ሰው አይኖርምና ማለት ነው። ሙሽ ሰውን በድሎ ከሰዎች ጋር ሊጋጭ ተቅዋ ያለው ሰው የተሟላ ሰው ሆኖ ይኖራል ማለት ነው። ያ ነው የተሻበት የሚለውን ነገር በልባችን መያዝ ያስፈልጋል ማለት ነው። እንግዲህ የዚህን ወር ድንጋጌ በዚህ መልኩ ከአላህ መውረዱን ካወቅን ይህ ወር ይዞት የሚመጣው የሆኑ ብዙ ትሩፋቶች አሉ። ከነዛ ውስጥ ረሱላችን ሰለላሁ ዐለይሂ ወሰለም ያነሱት አለ። عن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم إذا جاء رمضان رمضان بمت أجزي ودعو رمضان سمت أمي كسة النجار لنجرون سيفلقوا مالتنا فتحت أبواب الرحمة يأزنت بروج يا الله سبحانه وتعالى يأزنت بروج لباروتو يفتراتو يهونو يأزنت بروج ይከፈታሉ። ወጉልቀት አብዋቡ ጀሀነም አላህ በፈለገበት መንገድ ህይወቱን ሳይኖር የቀረ ያመፀ የአላህን ኒዕማዎች በክህደት የመለሰ ሰው የሚገባበት የሆነው ደግሞ የጀሀነም በር ይግለቅ ይዘጋል ይላል አላህ ሱብሓነሁ ወተዓላ። ይህ እንግዲህ በወሩ ውስጥ ያለው ለሰው ልጆች ሁሉ ቅርብ የሆነውን ነገር ሲናገረን ነው ማለት ነው። ከወሩ ትሩፋቶች ጋር አብሮ የሚመጣ የሆነ ነገር ነው ማለት ነው። ፈድሉ ነው ማለት ነው። የዚህ ወር ትልቅነት የሚገለጽበት ማለት ነው። ይህ ብቻ አይደለም ደግሞ ምናልባት በሌላው ጊዜ ከረመዳን ውጭ ባሉ ጊዜያቶች ከአላህ ረሕመት የሚያርቀን አካል አለ ነፍስያ ላይ ተጨምሮ ማለት ነው። እንዲሁም ደግሞ ወደ ጀሀነም እንድንቀርብ የሚያደርገን የሆነ አካል አለ የነፍስያን ክፍተት ተጠቅሞ ማለት ነው። ማነው እሱ? الشيطان وسلسلة الشياطين ይላሉ ረሱላችን ሰለላሁ ዐለይሂ ወሰለም። እሱም ይታሰራል።
የአላህ እዝነት እጅግ ከምን ጊዜውም በላይ ወደ ባሪያው የቀረበበት የሆነ መውሲም ነው ማለት ነው፣ ወቅት ነው ማለት ነው ረመዳን። ስለዚህ ረመዳን ስለ ረሃብና ጥማት አድርገን ማሰብ የለብንም ማለት ነው። አላህ ስብሓነሁ ወተዓላ ስለ እነሱ ነገራቶች በተደነገገበት አያይዞ አላነሳም። አላህ ያነሳው ተቅዋን ነው ማለት ነው። ምናልባት አላህ ፊት ሰዎች በደረጃ የሚበላለጡበት የሆነውን ጽንሰ ሐሳብ እንድናጎለብት የተፈለገበት ድንጋጌ ነው ማለት ነው። አላ ወህወ ተቅዋ አይደለም። የሰው ልጅ እኩል ነው። አረቡ ከአጀሙ አይበልጥም፣ ነጭ ከጥቁር፣ ረጅም ከአጭር፣ ሀብታም ከደሃ ኢላ ቢተቅዋ። ተቅዋ ግን ሰዎችን ያበላልጣል። አላህን በደንብ የሚፈሩ የሆኑ ሰዎች ደረጃቸው ከፍ ይላል በጀነት ማለት ነው። ይህንን ፍትሃዊ የሆነው አላህ ስብሓነሁ ወተዓላ ነው የደነገገው ማለት ነው። አሳማኝ በሆነ አምክንያዊ በሆነ ሎጂካል በሆነ መንገድ ደግሞ የተቀመጠ ነገር ነው ማለት ነው። ስለዚህ የመጀመሪያው ይህንን ግዴታ የሆነብንን በተጨማሪም ደግሞ ትልቅ የሆነን እድልን ይዞ የመጣውን ነገር ለመቀበል ከሚያስፈልጉት የመጀመሪያዎቹ ነገራቶች ውስጥ አንደኛው ኢዕዳዱል ቀልብ፣ የሁሉም ነገር መሰረት የሆነችው ምናልባት እሷም ከተስተካከለች ሁሉም የሰውየው ነገር ስራ የሚስተካከልበት፣ እሷ ከተበላሸች የዛ ሰው መጨረሻውም መነሻውም መድረሻውም የሚበላሽበት የሆነችዋ ነገር ቀልብ የተባለችዋ ነገር እሷን ማዘጋጀት ያስፈልጋል ማለት ነው። ሊአነሁ እሷ ካልተስተካከለች ሰውየው ተስተካክሏል ማለት አይቻልም ብለው ማን ነግረውናል? ሙስጠፋ ረሱል ሰለላሁ ዐለይሂ ወሰለም ሰውየው ሰውነት ውስጥ ሙድጋ አለች ብሎ በተናገሩት ሐዲታቸው ማለት ነው። አልኢዕዳዱል ቀልብ፣ በዛ ውስጥ የመጀመሪያው ቀልብን ከሚያስተካክሉ ነገራቶች ዋናው አልኢኽላስ ወኒያ። ኢኽላስ ስራዎችን ስንሰራ የዲን ስራዎችን የአላህን ስብሓነሁ ወተዓላ ውዴታ ፊት እዝነት ብቻ ፈልገንበት የመስራት ነገር። ኢኽላስን የሚያሟላው ደግሞ ከንያ ተጀምሮ ነው ማለት ነው። የተፈለገበት መቅሰዱ ጋያው አላህ ስላዘዘኝ የእሱን ትእዛዝ በመፈጸም የእሱን ውዴታ ማግኘት የሚለውን ነገር ከማስተካከል ረመዳንን መቀበል ያስፈልጋል ማለት ነው። እንግዲህ ረመዳን ጨረቃ ከመታየቷ በፊት ልቦች ውስጥ መግባት አለበት አስቀድሞ ማለት ነው። ንያ የሚባለው ነገር ከተግባር የሚቀድም ነገር ስለሆነ ማለት ነው። አብሮ እስከ መጨረሻም የሚቀጥል ነገር ነው ንያ የሚባለው ነገር። ስለዚህ ከጨረቃ ቀድሞ ልባችን መግባት ያለበት ነገር ረመዳንን አላህ ባዘዘው መሰረት እሱ ያስቀመጣቸውን እድሎች ለመጠቀም ከዛሬው ነይቶ ከልብ ወደሱ መዞርን ይጠይቃል ማለት ነው። አልኢዕዳዱል ቀልብ يبدأ بالإخلاص والنية لأنه رسوله صلى الله عليه وسلم من بلوال إنما الأعمال بالنيات يسراوش واقع كفتاتشو تكباينتاتشو كعادة من ليوبت روتين كهونو بتلمدو كميسراو ሙባህ ከሆነው ነገር የሚለዩበት ከፍ ብለው ምንዳ ሰውየው እንዲያገኝ የሚያደርጉበት ምክንያቱ ኢንቴንሽኑ ንያው ነው ማለት ነው። የተፈለገበት ምንድነው? ለሰዎች ሾው ኦፍ ለማድረግ ነው፣ ለማሳየት ነው ወይስ ዓዳ አድርጎ ይዞ ቤተሰቡ በዛው መልክ ስለመጣ ትርጉሙን ሳያውቀው ምን አገባን አባቱ ደስ ስለሚለው ከዛ ነገራቶች ሁሉ ከፍ አድርጎ ስራውን የሚለየው ንያ ነው ይላል ረሱል ሰለላሁ ዐለይሂ ወሰለም። ወኢነማ ሊኩሊ ኢምሪኢን ማ ነዋ፣ ሰዎች ሁሉ ተግባርን ሲተገብሩ የነየቱለትን ነገር ነው የሚያገኙት፣ ሌሎች ነገራቶች ከመሟላት ጋር ማለት ነው። ስለዚህ ራሳችን ልንጠይቅ የሚገባቸው ጥያቄዎች አሉ ማለት ነው። ረመዳን ሲመጣ ረመዳንን ለምንድን ነው የምንፈልገው? ምንድን ነው ስፔሻሊቲው ረመዳን ምንድን ነው የሚለውን ራሳችንን ከመጠየቅ መጀመር አለብን። አሁን በየዓመቱ ረመዳን ይመጣል፣ ዳዕዋዎችን እንሰማለን፣ ዘለን እንገባለን፣ ዘለን እንወጣለን። ከዛ በኋላ ያለው ህይወታችን ምናልባት የረመዳኑ አثር የማያሳይ ሊሆን ይችላል። ረመዳን ያለፈበት ሰው ላንመስል እንችላለን፣ ከወር ከ3 ወር በኋላ ማለት ነው። ያ ምንድነው? እዛ ውስጥ ልንሸምታቸው የምንችላቸው
በነፃ የቀረቡልንን ትልልቅ የሆኑ የአላህ ስጦታዎችን ሳንሸምት ሳንጠቀምባቸው ስናልፍ ማለት ነው። ረመዳን ለምንድን ነው የምንፈልገው? ባህል ስለሆነ ነው? ባህል አረግነው እኛ ሙስሊሞች? ወይስ ልማድ ሆነብን? ወይስ ወደ አላህ መመለስን ነው የሻት ነው የሚለው ወሳኝ ጥያቄ ነው ማለት ነው። ትልቁ ጋያ መሆን ያለበት ተቅዋን ሊያስገኝ የሚችለው ወደሱ ወደ አላህ መመለስ፣ ስለሱ ማወቅ፣ እሱ ያዘዛቸውን ነገራቶች ማስገኘት፣ የከለከላቸውን ነገራቶች መከልከል፣ እነዚህን ያካትታል ማለት ነው። ኢኽላስ የሌለው ረመዳን ዝም ብሎ የድግግሞሽ እንቅስቃሴ ነው የሚሆነው፣ የአላህ ፊት ካልተሻበት ማለት ነው። ኢኽላስ ካለበት ግን የተቀረውን የሰውየውን ህይወት እስከ መጨረሻው የመቀየር አቅም ያለው የአላህ ስብሓነሁ ወተዓላ ስጦታ ነው ማለት ነው። እንግዲህ ቀልብ መዘጋጀት አለባት ብለናል። ንያን በማስተካከል ከረመዳን ምን እፈልጋለሁ? ከጀሃነም ነፃ መውጣትን፣ ወደ አላህ መቅረብን፣ የእሱን ረሕመትን፣ ጀነትን ማግኘትን፣ ለይለቱል ቀድርን ማለት ነው። ለሷኢሞች የተዘጋጀላቸው ምንዳ የተባለውን ለማግኘት ማለት ነው። ባቡ ረያን በዛ ለመግባት ወደ ጀነት ማለት ነው። ስፔሻል የሆነ በር አለ ሷኢሞች ብቻ የሚገቡበት የተባለውን ለመግባት ማለት ነው። መሆን አለበት ንያችን። እንዴት የሚለው ረሱል ሰለላሁ ዐለይሂ ወሰለም በተገበሩበት መንገድ። ሁለተኛው ለኢዕዳድ አልቀልብ የሚጠቅመው ከኢኽላስ ወንያ ቀጥሎ አተውባ ወደ አላህ መመለስ። ብዙ ከዋሪቶችን ስናደርስ ቆይተናል። አደጋዎችን በራሳችን ስናመጣ ቆይተናል። የሰው ልጅ ራሱን የሚበድል የሆነ ፍጡር መሆኑን አላህ ሱብሓነሁ ወተዓላ በቁርአን ነግሮናል። ስንበድል ከርመናል ማለት ነው። ከነዛ ወደ አላህ መመለስ አለብን። በወንጀል ክምር የሰመጠች የሆነች ነፍስ ቀልብ የረመዳንም ይሁን የዒባዳዎችን ጥፍጥና ማጣጣም አትችልም። ምናልባት ረመዳን ገብቶ ምንም የሰኪና ነገር ልባችን ላይ ካልመጣ ያልተሰራ ስራ አለ ማለት ነው። ሸክም ይዘን ገብተናል ማለት ነው። ያም ማራገፍ ያስፈልጋል፣ የአላህን እዝነት ስንሻ ማለት ነው። ዛሬውኑ ነው። ተውበት መቼ ነው? ትክክለኛ ወቅቱ ትላንት ነው፣ ኦር ያለፈ ጊዜ ውስጥ መሆን አለበት። ካልሆነ ግን ሁለተኛው ትክክለኛው ጊዜ አሁን ነው። ኦልሬዲ የተውበትን ሰዎች መሆን አለብን በህይወት ካለን። ያን ካላደረግን ደግሞ ዛሬ ትክክለኛው ሰዓት ነው አሁን ማለት ነው። ምክንያቱም ነፍስ አባት አልተጠየቅንም። እዚሁ መስጂድ ውስጥ እንችላለን። የሰው ሐቅ ከሆነ ብቻ ሰውየውን ሂደን አፉታ መጠየቅ አለብን፣ ካሳ መካስ አለብን ማለት ነው። አተውባ ይህም የቁርአን መሰረት ያለው የሆነ ትልቅ ሙእሚኖች የታዘዙበት የሆነ የዒባዳ ክፍል ነው። አላህ ስብሓነሁ ወተዓላ በሱረቱ ኑር አያ ቁጥር 31 ወቱቡ ይላል፣ ተመለሱም ኢለላሂ ጀሚዐን ሁላችሁም። አይ እኔ 5 ወቅት መስጊድ እዚህ ጋር እስቲትና የተደረገ ሰው የለም። ሁሉም ወደ አላህ እንዲመለስ ታዟል ማለት ነው። ኢለላሂ ጀሚዐን አዩሀል ሙእሚኑን እናንተ ምእመናኖች። አሁንም ይህ ንግግር አድራሻ አለው ማለት ነው። ለሙእሚኖች ነው የተላከው። ሙእሚኖች ጀነት የመግባት ፉርሳ ያላቸው እነሱ ናቸው። ጀነትን የሚሻ የሆነ ሰው ይህ መልእክት እንደሚመለከተው ያስባል ማለት ነው። አዩሀል ሙእሚኑን ለዐለኩም ቱፍሊሑን ስኬትን ትቀዳጃላችሁ ተብሎ ይታሰባልና ወደ አላህ እንድትመለሱ ታዛችኋል። ወደ አላህ መመለስ ማለት ነው። ሁላችንም ሙቀሲሮች ነን፣ እናሳጥራለን እና አላህ ያዘዘን ነገር እናጎድላለን፣ የከለከለን ቦታ ደግሞ እንገኛለን ማለት ነው። አውቀን ያንን ነገር ከማድረግ የሚቆጠቡ ሰዎች አላህ ያድርገን። ሳናውቅ ለገባንባቸውም ደግሞ ተውበት ማድረግ ያስፈልጋል ማለት ነው። ሰለፎች ረመዳን ከመግባቱ በፊት አስቀድመው ያራግፋሉ፣ ወንጀል ተውበት ያደርጋሉ። ረመዳን ሲገባ ንጽት ተብሎ ቀለል ተብሎ ዝግጁ ተሆኖ ነው ማለት ነው። ነጋዴ የሆነ ሰው ብታዩ
በርካሽ ዋጋ ዕቃ የሚገዛበትን ቦታ ከነገራችሁት በደንብ ነው ተዘጋጅቶ የሚሄደው። ተበድሮ ሁላ ካለው በተጨማሪ ገንዘብ ይዞ ነው የሚሄደው። በደንብ ገዝቶ በደንብ ሊያተርፍ ማለት ነው። ረመዳን ከዛ በላይ ነው ማለት ነው። ብዙ የሚተረፍበት የሆነ ወር ነው። ተማሪም እንደዛ ፈተና የሚመጣበት ቦታ ዛሬ አስተማሪው ያስተምራል እርግጠኛ ከሆነ በጧት እዛ ይቆማል ማለት ነው፣ ውጤት በደንብ ለማምጣት። ዲኑም እንደዛው ነው ማለት ነው። የህይወት ጉዟችንም ትልቁ የሆነው የህይወት ጉዟችንም እንደዛው መሆን አለበት ማለት ነው። በደንብ ተዘጋጅተን ተወብተን ልንጠብቀው ይገባል ማለት ነው። ሁለተኛው እንግዲህ ከኢዕዳዱል ቀልብ ቀጥሎ መዘጋጀት ያለበት ሰው ኢዕዳዱ ነፍሲ ቢልቁርአን ነፍስን ማዘጋጀት ነው፣ ማድረቅ ነው። ቅድም የተባለውን ትልቅ ትርፍ የሚያስገኝ የሆነው ንግድ ውስጥ እንድትገባ በቁርአን መስመር በማስገባት ማለት ነው። ሊአነሁ ረመዳኑ ሁወ ሸህሩል ቁርአን ይህ ረመዳን የተባለው አላህ የፈጠረው ወር ከ12ቱ ወራቶች ውስጥ የሚለይበት የሆነው አንዱ መገለጫው ቁርአን የወረደበት ወር በመሆኑ ነው ማለት ነው። ወደ ሰማይ ዱንያ በአንድ ጊዜ የወረደበት፣ ወደ ምድር በምን ያክል ጊዜ ነው የወረደው? በአንዴ ነው ረሱል ሰለላሁ ዐለይሂ ወሰለም ላይ የወረደው። ምን ያክል ጊዜ ፈጀ? 23 ዓመት። ባረከላሁ ፊክ። ከ40 ዓመታቸው እስከ 63 ዓመታቸው በኖሩበት ቢዒሳ ግልጽ ከተደረገላቸው በኋላ ማለት ነው። ረሱል ከሆኑ በኋላ እንዲያስጠነቀቁ ከታዘዙም በኋላ ማለት ነው። እንግዲህ ሻህሩ هذه الشهر شهر القرآن ማለት ነው፣ የቁርአን ወር ነው። ይህንንም አላህ ሱብሓነሁ ወተዓላ በሱረቱል በቀራ 20 ቁጥር 185 ሸህሩ ረመዳን ይላል። የረመዳን ወር ስፔሻሊቲውን ሲናገር ማለት ነው። አለዚ ኡንዚለ ፊህ አልቁርአን ያ ቁርአን የተወረደበት የሆነው የተከበረው ወር ብሎ አላህ ሱብሓነሁ ወተዓላ ይነግረናል ማለት ነው። ይህ ቁርአን ምን አይነት ነገር ይዞ እንደሚመጣ አስከትሎ በዚህ የቁርአን አያ አላህ ያጠቃልለዋል ማለት ነው። ሁደን መመሪያ፣ ቅናቻ የሆነው መመሪያ፣ በእርግጥም የያዘው ሰው በፍጹም የማይከስርበት የሆነውን መመሪያ ይዞ ለማን እንደመጣም አላህ ይናገራል። ሊናስ ለሰው ልጆች ማለት ነው። ስለዚህ ትልቁ የስኬታችን ቁልፍ ሁዳን የምናገኝበት በዚህ በረመዳን ወር ውስጥ የወረደ የሆነ የአላህ ሱብሓነሁ ወተዓላ ቃል ነው። ስለዚህ ቁርአን የሌለበት ረመዳን ነፍስ የሌለው አካል እንደማለት ነው። ረሱላችን ሰለላሁ ዐለይሂ ወሰለም ምን ይላሉ? የቁርአንን ትልቅነት ቅድም የተነሳውን የቁርአን አያ በሚደግፍ መልኩ ኢቅራኡል ቁርአን ይላሉ። ቁርአንን አንብቡት፣ ተረዱት፣ አስተንትኑት፣ ለመተግበርም ጥረት አድርጉ። ፈኢነሁ ምክንያቱም እሱ ቁርአን የተባለው ነገር ያእቲ ይመጣል፣ የሚመጣበት ቀን ነው በጣም የሚያስገርመው ማለት ነው። ዱንያ ላይ ጊዜያቸውን ሰጥተው ቦታ ሰጥተውት አንብበውት ተፍሲሩን ተረድተው በህይወታቸው ለመተግበር ጥረት ያደረጉ ሰዎች ይመጣላቸዋል። ፈኢነሁ ያእቲ ይመጣል የውመል ቂያማ በቂያማው ዕለት፣ በመቆሚያው ዕለት፣ በመጨረሻው ዕለት፣ በፍርዱ ዕለት፣ በትንሣኤ ዕለት ሙሽ እንደኔና እንደናንተ ያለ ተራ ሰው ይቅርና ቪአይፒ የሚባሉት አልአንቢያ ነቢያቶች ያ ነፍስ የሚሉበት እጅግ በጣም የሚጨነቁበት። የምታጠባ ሴት ልጇን ትጥላለች፣ እርጉዝ ይወርዳል አታውቀውም። በምጥ ዛሬ ስቃዩን አልችለውም ብላ ማውራት የሚያቅታት የሆነው እንደ ቀልድ ይወርዳል። ሐሳቡ ጭንቀቱ ፊት ለፊት የመጣው ፍርድ ላይ ነው ማለት ነው። ሕፃን ይሸብታል ከሐሳብ ማለት ነው። በዛ ዕለት ይህ ቁርአን ይመጣል ከፍ ላደረጉት በትክክልም የአላህን ፊት የሱን ቃል ለመረዳት ይህ መልእክት እኔን ይመለከተኛል፣ በዚህ ቁርአን ውስጥ ያለው ህይወቴን ለመቀየር ነው የመጣው፣ አላህ አዛኝ ነው። ሁሉንም ተውሂድ ክፍሎች ማለት ነው። አልሩቡብያ፣ አልኡሉህያ፣ አልአስማእ ወሲፋት በደንብ ተውሂድን አስርጸው
ለያዙት ሰዎች ይመጣል ከች ይላል። በዛ በጭንቅለት መግቢያ በጠፋበት ዕለት ሲመጣ ደግሞ የሆነን ነገር ለማድረግ ነው የሚመጣው በአላህ ፍቃድ ማለት ነው። ሸፊዕን ለመማለድ ማለት ነው። ሰውየውን ከጌታው ጋር ሊያስታርቀው ያን የጭንቅ ዕለት ፈረጅ ሊያመጣለት ነው ማለት ነው። ለማን? ሊአስሓቢ ያ ዱንያ ላይ በደንብ አድርጎ ለያዘው በትክክል መያዝ በሚገባው መንገድ ለያዘው ቁርአኑን ማለት ነው። ይህንን ያክል ስኬትን የሚያመጣ የሆነው ነገር የወረደልን በዚህ በተከበረ ወር ነው ማለት ነው።